በኢትዮጵያ በተለያዩ ክልሎች የሚንቀሳቀሱ ሶስት ኃይሎች ጠላት ያሉትን የኢትዮጵያ መንግስት ለመጣል አብሮ ለመቆም መስማማታቸው ተነገረ። የኢትዮጵያ ትብብር ኃይሎች ብለው ራሳቸውን የሰየሙት ወይም በጽምዶነት የተደራጁት ግለሰቦች ሙሉ የስልጣን ድልድል በህወሓት መሪነት የተደረገውን ምደባ ያጋሩ ከ4 ቀን በፊት ነበር። ዋናው ሰብሳቢ አማራ አድርገው ወታደራዊ ክንፉ የሚመሩት የህወሓት አመራሮች መሆናቸውም ታውቋል። በቅርቡም ለህዝቡ ይፋ እንደሚያደርጉም አስታውቀዋል። በአዲስ አበባ ጉዳይ ኮሚሽኑ ላይ ጥያቄ ያስነሱና ለኦሮሚያ ያደሉ አወያዮች እንዲታገዱም ጥሪ ቀርቧል። ተመካካሪዎች የኮሚሽኑ ባለሙያዎችና የምሁራን ስብስቦች ገለልተኛ አይደሉም ሲሉም ቅሬታቸውን ገልጸዋል። የምክክር ሂደቱን የሚመሩ የኮሚሽኑ ባለሙያዎችና የምክር ሀሳብ አጠናቃሪ ቡድን አባላት በተመካካሪዎች ላይ ጫና እያሳደሩ መሆናቸውም ምንጮች ተናግረዋል። የኢትዮጵያን ዋና ከተማ አዲስ አበባን ለኦሮሚያ መስጠት ለምን አስፈለገ? በኢትዮጵያ የነበሩና ያሉ ውስብስብ ፖለቲካዊና ማህበራዊ ውጥረቶችን በዘላቂነት ለመፍታት ታስቦ ነው የተቋቋመው ሲባልለት የነበረው ሀገራዊ የምክክር ኮሚሽን ከተጣለበት ታሪካዊ ኃላፊነት አንጻር በህዝቡ ዘንድ ከፍተኛ ቅሬታና ትችት እየቀረበበት ይገኛል። ህዝቡ ከኮሚሽኑ የሚጠበቀው የመጨረሻ ሀገራዊ ግብና ኮሚሽኑ አሁን ላይ ትኩረት ሰጥቶ የሚያካሂዳቸው ክርክሮች አቅጣጫ አለመጣጣም አሳሳቢ የሆነ መምጣቱም ተሰምቷል። ሰላም ጤና ይስጥልኝ አድማጭና ተከታታዮች፣ ነሐሴ 8 ቀን ዕለታዊ ታማኝ እውነተኛ መረጃዎችን አጠናቅሬ ይዤላችሁ መጥቻለሁ። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እናልፋለን። በኢትዮጵያ በተለያዩ ክልሎች የሚንቀሳቀሱ ሶስት ኃይሎች ጠላት ያሉትን የኢትዮጵያ መንግስት ለመጣል አብሮ ለመቆም መስማማታቸው ተገልጿል። የኢትዮጵያ ትብብር ኃይሎች ብለው ራሳቸውን የሰየሙት ወይም በጽምዶነት የተደራጁ ግለሰቦች ሙሉ የስልጣን ድልድል በህወሓት መሪነት የተደረገውን ምደባ ያጋሩ ከ4 ቀናት በፊት ነው። ዋናው ሰብሳቢ አማራ አድርገው ወታደራዊ ክንፉ የሚመሩት የህወሓት አመራሮች መሆናቸውም ታውቋል። በቅርቡም ለህዝቡ ይፋ እንደሚያደርጉ ያስታውቁ ሲሆን ጦርነቱን በወሎ በኩል እንደሚያደርጉም ለማወቅ ተችሏል። ጦርነቱን በተመለከተ ሙሉ ለሙሉ በወሎ በኩል እንደሚያደርጉት ለማወቅ የተቻለ ሲሆን ጦርነቱ ሙሉ ለሙሉ በአማራ ሜዳ ላይ ይሆናል ማለት ነው። ለዚህም ደግሞ የተመረጠ አንደኛው የወሎ ኤሊቶች ሁሉም የጽምዶ ደጋፊ በመሆናቸውና ጽምዶን ስለሚያበረታቱ ነው ተብሏል። በሁለተኛነት ደግሞ በማንጁሪ የወሎ ኤሊት ሆነ የወሎ የፖለቲካ ኃይል ሆነ ወታደራዊ አመራር ሁሉም ከጽምዶና ከቲዲኤፍ ጋር አብሮ መሰለፍ ነው የመረጠው። በመሆኑም ጦርነቱ በወሎ ምድር ላይ እንዲካሄድ ከስምነት ተደርሷል ነው የተባለው። በተጨማሪም ወልቃይትን በተመለከተ የጋራ መግባባት ላይም ተደርሷል። የጋራ መግባባት ላይ የተደረሰው በአንድ ነገር ነው። እሱም ህወሓት በወልቃይት በኩል ምንም አይነት ትንኮሳ እንደማይኖር ነው። ምክንያቱም በወልቃይት በኩል ከተዋጋችው የጽምዶ ጥምረት ሙሉ ለሙሉ አደጋ ላይ እንደሚወድቅ ይሆናል። የጎንደር ኃይልም አሰላለፉን ይቀይራል ስለተባለ ነው። ስለዚህ ይህን በመገንዘብ ጦርነቱ ሙሉ ለሙሉ በወሎ በኩል ነው የሚደረገው። በወልቃይት በኩል በህወሓት እንዳትተነኮሱ የጋራ መግባባት ላይ መድረሳቸው ከውስጥ ምንጮች ለማወቅ ተችሏል። ወደ ሌላኛው መረጃችን ስንሸጋገር በአዲስ አበባ ጉዳይ ኮሚሽኑ ላይ ጥያቄ ያስነሱና ለኦሮሚያ ያደሉ አወያዮች እንዲታገዱ ጥሪ መቅረቡ ተሰምቷል። ተመካካሪዎች የኮሚሽኑ ባለሙያዎችና የምሁራን ስብስቦች ገለልተኛ አይደሉም ሲሉ ቅሬታቸውን ገልጸዋል። የምክር ሂደቱ የሚመሩ የኮሚሽኑ ባለሙያዎችና የምክር ሀሳብ አጠናቃሪ ቡድን አባላት በተመካካሪዎች ላይ ጫና እያሳደሩ መሆናቸውን ምንጮች ተናግረዋል። የፌዴራል ከተሞች ጉዳይን እየተመካከርንበት የሚገኝ የስራ ቡድን 7 የምክክር ሂደቱን አጠናቋል የሚል ቃለ ጉባኤ ላይ እንዲፈረም የቃለ ጉባኤ ጻፊዎች እያስገደዱ መሆናቸውም ተሰምቷል። አወያዮቹ የአዲስ አበባ ተጠሪነት ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚሉ አማራጮች በቃለ ጉባኤ ላይ ማስፈራቸው ቁጣና ውዝግብ አስከትሏል ተብሏል። ይህንን ተከትሎ በአንዳንድ ቡድኖች ላይ የነበሩ ተሳታፊዎች ያልተስማሙበትን ሀሳብ ቀይሩልን በማለት በግልጽ ሲጠይቁ፣ አንዳንድ ተሳታፊዎች ደግሞ ጥለው መውጣታቸውም ተሰምቷል። አንዳንድ የኮሚሽኑ ባለሙያዎች ሁለት አማራጭ በቀጣይ በሚከናወኑ የምክክር ሂደቶች ውሳኔ ይተላለፍባቸዋል ማለታቸው ተሰምቷል። የኦሮሚያ ብልጽግና ተመካካሪዎች ለፊርማ በተዘጋጀው መዝገብ ላይ መፈረማቸውም ተረጋግጧል። ከውስጥና ከውጭ የሚወጡ የነቀፌታ ውዝግቦች ስጋት የፈጠረባቸው አንዳንድ የመንግስት ባለስልጣናት የአዲስ አበባ ህጋዊ አቋም ጉዳይ እንዲያድር ጠይቀዋልም ነው የተባለው። በተለይ አንዳንድ የፖለቲካ ፓርቲዎች ኮሚሽኑ በታሪክ ተወቃሽ የሚያደርገውን ስህተት ከመፈጸም እንዲቆጠብና በመንግስት የሚደርሰውን ጫና እንዲያስቆም መጠየቃቸው በገዢው መንግስት ላይ ጫና መፍጠሩም ተገልጿል። አንዳንድ የምሁራን ፓናል አባላትም ከመንግስት ተሳታፊዎች የሚመጡ ጫናዎች እንዲቆሙ ለኮሚሽኑ አመራሮች ጥያቄ ማቅረባቸው ከና ምንጮች ገልጸዋል። ኮሚሽኑ ላይ ጥያቄ ያስነሱና ወደ አንድ ወገን ያደሉ ናቸው የተባሉ አወያዮች እንዲቀነሱም ተጠይቋል። ኮሚሽኑ 160 አወያዮችን ማሰማራቱን ማስታወቁ የሚታወስ ሲሆን የምክክር ሂደቱ የመጨረሻ ምዕራፍ ላይ መገኘቱን ተከትሎ ጥቂት የማይባሉት ከሄዱት
እንዲቀነሱ በኮሚሽኑ ባለሙያዎች መጠየቁም ተሰምቷል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ የኢትዮጵያን ዋና ከተማ አዲስ አበባን ለኦሮሚያ መስጠት ለምን አስፈለገ? በኢትዮጵያ የነበረና ያሉ ውስብስብ ፖለቲካዊ፣ ማህበራዊ ውጥረቶችን በዘላቂነት ለመፍታት ታስቦ ነው የተቋቋመው ሲባለት የነበረው ሀገራዊ የምክክር ኮሚሽን ከተጣለበት ታሪካዊ ኃላፊነት አንጻር በህዝብ ዘንድ ከፍተኛ ቅሬታና ትችት እየቀረበበት ይገኛል። ህዝቡ ከኮሚሽኑ የሚጠበቀው የመጨረሻ ሀገራዊ ግብና ኮሚሽኑ አሁን ላይ ትኩረት ሰጥቶ የሚያካሂዳቸው ክርክሮች አቅጣጫው አለመጣጣም አሳሳቢ የሆነ መምጧል። በሀገሪቱ በሺዎች የሚቆጠሩ ዜጎች ህይወት የሚጠፋባቸው፣ በሚሊዮኖች የሚቆጠሩ የሚፈናቀሉባቸውና ሰላም የራቃት ሀገር ባለችበት ሁኔታ የኮሚሽኑ ዋና መነጋገሪያ የአዲስ አበባ የኦሮሚያ ትሁን ወይስ የፌዴራል የሚሉ የወሰንና የባለቤት ክርክሮች ላይ ማተኮሩ የትኩረት ስህተት እንዳለ ያሳያልም ተብሏል። የህዝቡ አጣዳፊ ፍላጎት የዜጎች ደህንነት መከበር፣ የህግ የበላይነት መስፈን፣ የጦርነቶችና የሰላም ማጣት መቆም እንዲሁም የኑሮ ውድነትና የማህበራዊ ውጥረት መፍትሄ ማግኘት ነበር። መሬት ላይ ያሉ አጣዳፊ የሰው ልጅ ህይወት የማዳን ጥያቄዎችን ወደ ጎን በማለት ለፖለቲካ ልሂቃን አጀንዳዎች ቅድሚያ መስጠቱ ሂደቱን ከህዝቡ እውነተኛ ብሶት ያራቀው ያደርገዋል ነው የተባለው። እንደ ሀገራዊ ምክክር ውጤታማ የሚሆነው ሁሉም ባለድርሻ አካላት በተለይም ዋና ዋና የፖለቲካ ኃይሎች፣ የታጠቁ አካላት በሂደቱ ሲሳተፉ ነው። የተቃዋሚዎችና የታጣቂ ኃይሎች አለመሳተፍ፣ ዋና ዋና የሚባሉ የፖለቲካ ፓርቲዎችና በግጭቱ ውስጥ ያሉ አካላት በሂደቱ ላይ እምነት በማጣት ራሳቸውን ማግለላቸው የኮሚሽኑን ውጤታማነት ጥያቄ ውስጥ ይጥለዋልም ተብሏል። እናም የተሟላ ስምምነትና ቁልፍ ባለድርሻ አካላት በሌሉበት የሚደረግ ምክክር የሚደረሱ ውሳኔዎች መሬት ላይ ወርደው ሰላም ማምጣት ያላቸውን አቅም ያኮስሰዋል። ኮሚሽኑ ከተቋቋመበት ጊዜ ጀምሮ በነበሩበት ዓመታት ያሳየው እንቅስቃሴ ከተጠበቀው ፍጥነት አንጻር እጅግ የዘገየ ነው። አገሪቱ በፍጥነት የሚለወጡና አደገኛ የሆኑ ፖለቲካዊ ውጥረቶች ውስጥ እያለች ኮሚሽኑ በሂደታዊና በቢሮክራሲያዊ ጉዳዮች ላይ ረጅም ጊዜ ማባከኑ የህዝቡን ተስፋ እያሰለቸም ይገኛል ተብሏል። ሀገራዊ የምክክር ኮሚሽኑ የፖለቲካ ሊቃንን የቃላት ፍልሚያና የታሪክ ድጋሚ ክርክሮች ለማስተናገድ የሚጥር ሳይሆን የኢትዮጵያን ህዝብ መሰረታዊ ህልውና፣ የሰላም፣ የፍትህ ጥያቄዎች ለመመለስ መስራት አለበትም ነው የተባለው። ኮሚሽኑ አካሄዱን ካልመረመረ፣ አጀንዳዎቹን ከህዝቡ ወቅታዊ አጣዳፊ ፍላጎት ጋር ካላጣጣመና ሁሉንም አካታች ማድረግ ካልቻለ ታሪካዊ አጋጣሚውን የመሳት አደጋ ላይ ነው ማለቱም ተሰምቷል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው መረጃ ይመስላል። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ